ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን ነገር ጥላ አለውና ስለዚህም በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተዉ አልነበረምን? ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና። ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ሥጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአትን በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላክ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ይላል። በዚህ ላይ መስዋዕትንና መባን በሙሉ የሚቃጠል መስዋዕትንም ስለ ኃጢአትም የሚሰዋ መስዋዕትን አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህም እንደ ሕግ የሚቀርቡት ናቸው። ቀጥሎ እነሆ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም ፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያ መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹም የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። መንፈስ ቅዱስም ደግሞ ስለዚህ ይመሰክርልናል። ከዚያ ወራት በኋላ ከእነርሱ ጋር የሚገባው ኪዳን ይህ ነው ይላል ጌታ። በልባቸው ሕጌን አኖራለሁ፣ በልቦናቸውም እጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውንና አመፃቸውን ደግሜ አላስብም ይላል። የእነዚህም ስርየት ባለበት ዘንድ ከዚያ ወዲያ ስለ ኃጢአት መቅረብ የለም። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስ በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ጌታ ይባርካችሁ። ተቀመጡ። ክብር ለጌታ ይሁን። እንግዲህ ይሄ ክፍል አሁን የምናነበው ክፍል ምዕራፍ 10 አሁን ያነበብኩት ክፍል በሙሉ ማለት ነው አዲስ አይደለም። ከምዕራፍ 5 ጀምሮ ደጋግሞ ሲናገረው የነበረው ሐሳብ ነው እና አሁንም ሲዘጋው መልሶ ያንን ሐሳብ ጨምቆ ደግሞ ይናገራል እና አዲስ ነገር አይደለም። ለምንድን ነው እንደዛ ያደረገው? ለምንድን ነው ስንል እያወራ ያለው ስለ መስዋዕት ነው አይደለም? ኢየሱስ ክርስቶስ ፍጹም መስዋዕት እንደሆነ በተለይ የዛሬው ክፍል የሚናገረው የኢየሱስ ክርስቶስ መስዋዕትነት በብሉይ ኪዳን የነበረው መስዋዕትነት ያበቃለት ያከተመና የሻረ እንደሆነ ያሳየበት ክፍል ነው። ለምንድን ነው እንደዛ ደጋግሞ የሚናገራቸው ብለን ስናስብ እነዚህ ሰዎች እንደኛ አይደሉም። ምክንያቱም እስከዛን ጊዜ ድረስ ጌታን እስኪቀበሉ ጊዜ ምን ያደርጉ የነበሩ ሰዎች ናቸው? ፕራክቲካሊ መስዋዕት በየዕለቱ የኃጢአትን መስዋዕት ምን ያደርጉ ነበር? ያቀርቡ ነበር። በዓመትም በመስዋዕት እና እንደዚህ አይነት ልምምድና ባህል የነበረበት ህብረተሰብ ነው። እኛ ሰውተን እናውቃለን እንዴ? በግናም አናውቅም አይደል? ስለዚህ ለእኛ ሲምፕል ነው። ለእነሱ ግን እንደዛ አይደለም። እንዲያውም አንዳንዶቹ ይዳዳቸዋል። እንደገና ወደዛ ለመሄድ ይዳዳቸዋል። መልሰው ወደ ብሉይ ኪዳን ስርዓት ለመመለስ ያስባል እና ከዚህ አይነት ልምምድ ውስጥ ስላሉ ይመስለኛል ሰውየውም ደጋግሞ ያደርጋቸዋል። ደጋግሞ እያነሳ ነገሩን ይነግራቸዋል። ጌታ ይመስገን። አይ ቲንክ ለእኛም አንዳንድ ነገር ተደጋግሞ መነገር አለበት ይመስለኛል አይደል? ምክንያቱም በአንዳንድ ነገር በብዙ ነገር እርግጠኞች አይደለም አይደል? እና ስለ መዳናችን ሲነሳ አይደል በጣም እንደዳንን አንዳንዴ እርግጠኛ አንሆንም። የሆነ ነገር ሲፈጠር እሷ አሁን ቅድም ስትለን ነበር እና በቃ እግዚአብሔር በእኛ የጀመረውን እስከ መጨረሻ ድረስ ያደርጋል እና የሆነ ነገር ሲፈጠር እግዚአብሔር እንደተወን እግዚአብሔር እንደጣለን እንዳልዳንን ሰይጣን መጥቶ ሹክ ሲለን እንቀበላለን። ከዛ አይደል እየየው ነው የምናስነካው። ጠፍቻለሁ ብለው እንላለን። ለምንድን ነው? ከመጣንበት ባክግራውንድ ሲታይ የኛ ባክግራውንድ እንደዛ አይደለም። ምክንያቱም የመጣንበት ባክግራውንድ እኮ እንደዛ ነው። አንዳንዱ ለምሳሌ ኢቭን ራሱ እኮ ቅዱስ የሚባሉ ሁሉ ሰው አይደለም ነው እንዴ? ቅዱስ ለመባል የሆነ ነገር መደረግ አለበት እና የሆነ ሰው የሆነ ነገር አድርጎ ከሆነ ጊዜ በኋላ አይተው ይሄ ሰው ማን ይሉታል? ቅዱስ እንትና ይሉታል። ሌላው ምን አይደለም? ቅዱስ አይደለም። ለዚህ አሁን አንዳንዱ ክርስቲያን እዚህ መጥቶ ቅዱስ ነኝ ማለት ይፈራል፣ አይደፍርም። ከዛ ባክግራውንድ ስለመጣን ማለት ነው። እና ከዚህ ነገር ነፃ የሚያወጣን የእግዚአብሔር ቃል እና የመጣንበት ባክግራውንድ በራሱ አንደኛ ሰው መሆናችን በራሱ ችግር አለበት። የእግዚአብሔር ነገር ለመቀበል ችግር ነው። ሁለተኛ የመጣንበት ነገር ያው እንደዛ ነው። በቃ የሆነ ነገር ከእግዚአብሔር ዘንድ ለማግኘት እግዚአብሔርን በቃ የሆነ ነገር አድርገን ምን ማድረግ መቻል አለብን አይደል? እንዲያም ለዚህ እኮ ነው እግዚአብሔር እንዲያዝንላቸው ሰዎች ራሳቸው ምን ያደርጋሉ?
ይገርፋሉ፣ ይደበድባሉ፣ ያሰቃያሉ ምናምን አይደል? በተለያየ መንገድ ራሳቸውን ቶርቸር ያደርጋሉ። ማን ደስ እንዲለው? እግዚአብሔር ደስ ይለዋል። እግዚአብሔር ማን ደስ ይለዋል አይደል? የምወደው ልጅ ያለው ደስ የሚለኝ የምወደው ልጅ ያለው በልጁ ነው ደስታው። እና ከእንደዚህ አይነት ህብረተሰብም ስለመጣን ብዙ ጊዜ እንደ አማኝም ችግር አለብን ልላችሁ ፈልጌ ነው። ሁሉ ነገር ሰላም ነው ማለት አይደለም። ስለዚህ ደጋግመን ብንሰማው ጥሩ ነው። ለምን? እውነትን ማወቅ ነፃ ያወጣል። ለዚህ አንዳንድ ሰው ብዙ ሰው እውነቱን ስለማያውቅ ሁሉ ጊዜ በሰይጣን እንትን ይደረጋልና እውነትን ስናውቅ ግን ነፃ እንወጣለን ማለት ነው። ስለዚህ ዛሬ ማለት የተለየ ነገር አይደለም። እስካሁን ከተነጋገርነው ነገር የተለየ ነገር አይደለም የተናገረው። ግን ዝም ብለን ቁጥር በቁጥር ያነበብን እንየውና ምናልባት አንዳንዶቹ ላይ የተወሰነ ነገር ተነጋግረን ለመጨረስ ሞክራለሁ። ኦኬ አሁን ቁጥር 1 ተመልከቱ ምን እንደሚል። ህጉ ሊመጣ ያለው ነው የሚለው አይደለም? ህጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና ስለዚህም በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም። አሁን እዚህ ጋር የሚናገረው ምንድነው? ህጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን ምንድነው? ጥላ አለው። ሊመጣ ያለ በጎ ነገር አለ አይደል? ለዛ ሊመጣ ያለው ነገር በጎ ነገር በፊት የነበረው የብሉይ ኪዳን ጊዜ የነበረው ጥላና አምሳል ነው። ሊመጣ ያለው ነገር በጎ ነገር ምንድነው ሲባል ስለ ክርስቶስ ነው አይደል? ክርስቶስ ነው መልካም ሊመጣ ያለው ነገር መልካም ነገር ሊቀ ካህን ሆኖ አይደል የመጣው ኢየሱስ ክርስቶስ ነውና እውነተኛው ነገር ያለው በአዲስ ኪዳን የመጣው በክርስቶስ የመጣው ነገር ነው። ስለዚህ በብሉይ ኪዳን ያለው ነገር የተደረገው ነገር መስዋዕቱ ይሁን ስርዓቱ ይሁን ምኑ ምንድነው? ጥላ ነው አይደል? ስለዚህ ጥላ ምንድነው? ጥላ ነው። እውነተኛ ነገር አይደለም። ልክ ነው? ልክ አይደለም? ስለዚህ አሁን የተሻለ ነገር ማን መጥቷል? ክርስቶስ መጥቷል። ያንዳንዱ ነገር ለምሳሌ ሌትስ እንበል መኪና ቆሞ ጥላ አለው የለውም? ለምሳሌ መኪና ጥላ ቢኖረው የትኛው ይሻላችኋል? ጥላው ይሻላችኋል? መኪናው ይሻላችኋል? አይደል? እና አንዳንድ ሰው እኔ ጥላውን ነው ይላል ሳይገባው ማለት ነው። ገብቷችኋል? ወደዛ ነገር መሄድ ይፈልጋል። የዚህን ያህል ጥላ አስፈላጊ ነው። ምክንያቱም ጥላ የሚያሳየው ምንድነው? አንድ የሆነ ነገር እንዳለ ያሳያል። ግን እሱ እውነተኛ ነገር አይደለም። እውነተኛው ነገር ግን ያደርጋል። አሁን ጥላውን ስታየው ያ እውነተኛው ነገር እንደቆመ ታያላችሁ። ስለዚህ ጥላው የሚያሳየው እንጂ ጥላው ቪሽቲክ ነገር አይደለም ወይ እውነተኛ ነገር አይደለም። ስለዚህ የብሉይ ኪዳን ነገር ሊመጣ ላለው ነገር በክርስቶስ ሊገለጥ ላለው እኛ አሁን ለተቀበልነው ነገር አመልካች እንጂ ምን አይደለም? እውነተኛ አይደለም። ስለዚህ ብዙ ጊዜ ብሉይ ኪዳን ላይ ያለው ነገር ሐሳብ ስናነብና ስንተረጉም መጠንቀቅ አለብን። ኦኬ ጥላውን ይዘን እንዳንሄድ ማለት ነው። መተርጉም ያለበት ምንድነው? በክርስቶስ ባለው ነገር ሁሉ ነገር ለክርስቶስ ምንድነው? አመልካች ነው እንጂ ያንን ብቻ ያያዝን ከሄድን ምን ኖሮ በብሉይ ኪዳን እንትን ውስጥ ይሆናል ማለት ነው። እሱ መጠንቀቅ አለብን። ሁለተኛው ቁጥር እንዲያም አብሮ እዚህ ጋር የሚለው ነገር ምንድነው? አንድ ቁጥር ላይ ስለዚህ በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚያቀርቡትን ሊፈጽም ከቶ አይችልም። ኦኬ መስዋዕት ያቀርባሉ፣ ብዙ ዋጋ ከፍለው መስዋዕትን ያቀርባሉ። ያ የሚያቀርቡት ግን ለሚያቀርቡ ሰዎች የሚሰጠው ፋይዳ ምንም ነገር የለም። እነሱም ፐርፌክት ሊያደርጋቸው ወይም ሊፈጽማቸው አይችልም ብሎ ይናገራል። ቁጥር 3 ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። አያችሁ መስዋዕት ያቀርባሉ በየስንት ጊዜ? በየዓመትም በየጊዜም ያቀርባሉ። ግን መስዋዕት ሲያቀርቡ የሚያስቡት ምናቸው ነው? ኃጢአታቸውን ያስታውሳቸዋል አይደል? ለምሳሌ የሚቀጥለው ሳምንት ከሆነ ቀኑ የሚደረግበት ዛሬ ጀምሮ ሰውየው ስለምንድን ነው የሚያስበው? ስለ ኃጢአቱ ነው የሚያስበው በቃ አይደል? እና ጭራሽ እነዚህ ነገሮች እንኳን ሊያስረሱ ቀርተው ምን የሚያደርጉ ናቸው? የሚያስታውሱ እንደሆኑና ድካም እንዳለባቸው እናያለን። እንዲያውም ጠቅላላ በ10 ነጥብ ነው 10 ነገሮችን ታገኛላችሁ። እሱን አስቀምጬላችኋለሁ እንድታዩት ማለት ነው። ኦኬ ነገር ግን በዚያ የኃጢአት መታሰቢያ አለ። 4ኛ ቁጥር ተመልከቱ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነው። ይሄ ግልጽ ነው አይደል? የኮርማና የፍየል ደም ኃጢአትን አያረግም፣ አያስወግድም። ይሸፍን ነበር፣ ቁጣ የእግዚአብሔርን ቁጣ ያበርድናል፣ ይሸፍናል እንጂ እሱ እንደማያስወግድ በጣም ግልጽ ነው። ያው ሊመጣ ያለው የክርስቶስን የመስዋዕትነት ስራ የሚያመለክት ነው። ቁጥር 5 እና እስከ 7 እንደዚህ ይላል። ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕት ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ይላል። አያችሁ አሁን እዚህ ጋር ጌታ ኢየሱስ ክርስቶስ ራሱ ሲናገር በሕጉ መሰረት በሚቃጠል መስዋዕትና መባ አንተ ምን አላለህም? እግዚአብሔር አለ ደስ አላለህም። ስለዚህ ስጋን ምን አደረክልኝ?
አዘጋጀህልኝና ፈቃድህን ላደርግ ማድረግልን መጥቻለሁ አለው። አያችሁ ኢየሱስ ክርስቶስ የመጣው የእግዚአብሔርን ፈቃድ ለማድረግ ነው ስጋ ለብሶ የመጣው። በፊት በነበረው ነገር እግዚአብሔር ደስተኛ አይደለም። ለምን ሲባል አንደኛ ያው የሰውን ኃጢአት የሚያስወግድ አይደለም፣ ሁለተኛ ሰውንም ፐርፌክት የሚያደርግ ነገር አይደለም አይደል? ስለዚህ አሁን ግን ክርስቶስ የመጣው ወደ ዓለም ሲገባ ስጋን አዘጋጀልና የክርስቶስ ስጋ የመጣበት ሪዝን ለምንድን ነው ሲባል ለእግዚአብሔር ፍጹም የሆነ መስዋዕትን ለማቅረብ የእግዚአብሔርን ፈቃድ ለማድረግ ለመፈጸም ስጋ ይዞ እንደመጣ እንመለከታለን። ቁጥር 10 አሁን ክርስቶስ ስጋ ለብሶ የመጣው ለምንድን ነው አለ? የእግዚአብሔርን ፈቃድ ለማድረግ ነው፣ ለመፈጸም ነው። ኦኬ ቁጥር 10 በዚህም ፈቃድ ይላል። አሁን ስሙ፣ በዚህም ፈቃድ የኢየሱስ ክርስቶስ ስጋ አንድ ጊዜ ፈጽሞ በማቅረብ ምን ሆነናል? ተቀድሰናል። በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። አሁን እዚህ ጋር የሚገርም ቃል የሚናገር ምክንያቱም የብሉይ ኪዳን አገልግሎት እንደዛ ማድረግ አይችልም። ይሄኛው ግን አንድ ጊዜ ይላል አይደል? አንድ ጊዜ በዚህ ፈቃድ የኢየሱስ ክርስቶስ ስንት ጊዜ? አንድ ጊዜ ፈጽሞ በማቅረብ ሆነናል፣ ተቀድሰናል። ጌታ ይመስገን። ስለዚህ ለምን የተቀደስ ነው? ለምን የተቀደስ ነው ሲባል የቅድስናው ምክንያት እኔ አይደለሁም፣ የሰራሁት ነገር አይደለም አይደል? አሁን በዚህ ቅድም እንዳልኳችሁ የሆነ ሰው የሆነ ነገር ስለሰራ የሆነ ገዳም ስለሰራ የሆነ ነገር ስላደረገ በእድሜው የሆነ ነገር ስላደረገ በኋላ ምን ይሉታል? እሱን ቅዱስ ይሉታል። እንደሱ አይነት ነገር አያደርግም፣ ሰውን ቅዱስ አያደርግም። ኦኬ። ስለዚህ እኛ የተቀደስ ነው የቅድስናችን ዋናው ምንጭ ወይም ምክንያቱ ምንድነው ሲባል የኢየሱስ ክርስቶስ ስጋ ምን ስለሆነ አንዴ በእግዚአብሔር ፊት ስለቀረበ ነው። በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ ማቅረብ ተቀድሰናል። ተቀድሻለሁ ምን ማለት ነው ግን? ተቀድሻለሁ ስለ ምን ማለት ነው? አያችሁ በእግዚአብሔር ፊት የኢየሱስ ክርስቶስን ስጋ አንድ ጊዜ ነው የቀረበው። አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ምን ማለት መሰላችሁ? መቀደስ ማለት ምን ማለት ነው? መለየት ማለት ነው አይደል? ለእግዚአብሔር ክብር ማለት ነው መለየት ማለት ነው። እና ከክርስቶስ ከመሰቀሉ በፊት ሰው ሁሉ ኃጢአትን ሰርቷል አይደል? ከእግዚአብሔር ምን ሆኗል? ተለይቷል። ስለዚህ ኃጢአት ሰውን ከእግዚአብሔር ምን አድርጎታል? ለይቶታል። በቃ ከእግዚአብሔር ጋር ህብረት እንዳይኖረው፣ ግንኙነት እንዳይኖረው፣ አክሰስም እንዳይኖረው ኃጢአት መካከል ገብቶ ሰውን ከእግዚአብሔር ምን አድርጓል? ለይቶታል። ስለዚህ ክርስቶስ መጥቶ ሲሰቀል በስጋው ሲሰቀል የሆነ ነገር ምንድነው? መልሶ ደግሞ ከኃጢአት ምን አደረገን? ለየንና ለማን አመጣን? ለእግዚአብሔር አደረገን ማለት ነው። ስለዚህ የክርስቶስ ስጋ አንድ ያደረገው ነገር ምንድነው? እኛን መልሶ ለማን ያደረገን? ለእግዚአብሔር አደረገን። ስለዚህ ካመንበት ጊዜ ጀምሮ የማንን? የእግዚአብሔር። እግዚአብሔር ይመስገን። መቼ ነው የእግዚአብሔር ምን ሆነው? ምክንያቱም የእግዚአብሔር የሆንበት ምክንያት እኔ በጣም ጥሩ ስለምጸልይ አይደለም አይደል? ሃሌሉያ ምናምን ያልኩት ስለምጸልይ አይደለም። የእግዚአብሔር የሆንኩበት ምክንያት ኢየሱስ ክርስቶስ ስጋውን ስላደረገ ነው፣ ስላቀረበ ነው። ስለኔ ምትክ ሆኖ በእግዚአብሔር ፊት ስጋውን ስላቀረበ እኔ ምን ሆኛለሁ? ተቀድሻለሁ። ስለዚህ ምን ማለት ነው? በሌላ አነጋገር ቅድስና ሁለት ነገር አለው፣ መጣበታለሁ። አንደኛው ግን ለእግዚአብሔር መለየት ማለት ነው። እና ለእግዚአብሔር የምንለየው በእኔ ስራ አይደለም፣ በእኔ እውቀት አይደለም፣ በእኔ ችሎታ አይደለም። ክርስቶስ በሰራው ስራ የእግዚአብሔርን ፈቃድ ለመፈጸም ስጋን ይዞ ለብሶ መጣ። ያን ስጋ መስዋዕት ሆኖ ራሱን በእግዚአብሔር ፊት ባቀረበ ጊዜ ሁላችንም ምን ሆነናል? ተቀድሰናል። ስለዚህ ሁላችንም የእግዚአብሔር ነን። እግዚአብሔር ይመስገን። ስንበረታ የማንን? ስንደክም የማንን? በየትኛውም በክረምትም በበጋም አይደል? ሰው ሲወደንም ሲጠላንም የማንን? የእግዚአብሔር ነን። ጌታ ይመስገን። እግዚአብሔር ሊጠላን አይችልም። ለምንድን ነው ሊጠላን የማይችለው? ገብቷችኋል? አንድም ፍቅር ስለሆነ፣ ሁለተኛ የራሱ ያደረገን ገብቷችኋል? የራሱ ያደረገን የሆነ ነገር አስቀምጦ ሳይሆን ልጁን አስቀምጦ ነው። እግዚአብሔር ይመስገን። ስለዚህ በሱ ስጋ ምን ሆነናል? ተቀድሰናል። እና ይሄ ለእያንዳንዳችን ጌታን ባመንበት ቀን የሆነ ታሪክ ነው። ጌታ ይመስገን። ስለዚህ ሁሉ ጊዜ እኔ ማን ነኝ? ይሄ መታሰብ አለበት። ይሄ ነው እያለ ያለው። እሺ ጌታ ይመስገን። ኦኬ ቁጥር 11 ሊቀ ካህናት ሙሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያ መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። ቁጥር 10 ቀጥሎ ያለው እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አሁን እነሱ የድሮዎቹ ሊቀ ካህናት ኃጢአትን ሊያስወግዱ የማይችሉትን አይደል የተለያዩ አይነት መስዋዕትን እያደረጉ ምን አድርገዋል? ቆመዋል ይላል። ለምንድን ነው የቆሙት? ስራው አያልቅም። ስራው ስለማያልቅ ስለማይወገድ ኃጢአት አይደል ከኋላ ነገሩ ስለሚሰራ
እያንዳንዱ ሰው በጊዜው ስለሚመጣ አይደል አንዱ ሲያልቅ አንዱ እና ሁሌ ምን ያደርጋሉ? ቆመው ነው ያሉት፣ ስራ ላይ ናቸው ማለት ነው። ኢየሱስ ግን አንድ ጊዜ ለኃጢአት ምን አድርጎ መስዋዕትን አይደል አቅርቦ፣ እርሱ ግን ለኃጢአትን ስንት መስዋዕት? አንድን መስዋዕት ለመቼ? ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። እግዚአብሔር ይመስገን። ስለዚህ ክርስቶስ ስለ ኃጢአትን በተመለከተ አንድን መስዋዕት ለዘላለም አቅርቦ ተቀመጠ። ተቀመጠ ማለት አረፈ፣ ጨረሰ ማለት ነው። ከዚህ በኋላ የሚሰራው ስራ የለም ማለት ነው። እግዚአብሔር ይመስገን። ስለዚህ ክርስቶስ እኛን በተመለከተ ከእግዚአብሔር ጋር ባለን ሪሌሽንሺፕ ያልሰራው ያልጨረሰው ነገር እንደሌለ እንመለከታለን ማለት ነው። ጌታ ይመስገን። ከዛ ማየት የምፈልገው ምንድነው? ቁጥር 14ን ተመልከቱ። ባይዘው እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም በእግዚአብሔር ቀኝ ተቀመጠ ይልና ቁጥር 14ን ተመልከቱ። አሁን አንድ ጊዜ በማቅረብ ይላል አይደል? አንድ ጊዜ በማቅረብ ቀድም አቀረብን አይደል? ስጋውን አቀረባል። በዚህ ደግሞ ምንሆንን ተቀድሰናል አይደል? አሁን የሚለውን ስሙ። አንድ ጊዜ በማቅረብ ማንን? የሚቀደሱትን ደግሞ ይላል። አሁን የሚቀደሱትን የዘላለም ምን አድርጓቸዋል? ፍጹማን አድርጓቸዋል ይላል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል። ይሄ ክፍል እየነገረን ያለው ምንድነው? አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል ሲል እግዚአብሔር ወይም ክርስቶስ በመስዋዕቱ አማካኝነት ለአንዴና ለመጨረሻ የእግዚአብሔር አደረገን ብቻ አይደለም የሚለው። የእግዚአብሔር ካደረገን በኋላ የመጀመሪያው ተቀድሰናል ማለት ለእግዚአብሔር አደረገን ማለት ነው አይደል? ለእግዚአብሔር ካደረገን በኋላ ደግሞ ምን አደረገን የሚለው እዚህ ጋር ፍጹማን አይደል የሚለው? ለዘላለም ምን አድርጓቸዋል? ፍጹማን አድርጓቸዋል ማለት ነው። ጌታ ይመስገን። ስለዚህ የሚቀደሱትን የሚለው አሁን እዚህ ጋር ምንድነው የሚያሳየው? ቀድም ተቀድሳቸዋል ቃሉ። አሁን የሚቀደሱት የሚለው ፕሮሰስ ነው። ስለዚህ የጌታ ከሆንም በኋላ መንፈስ ቅዱስ በዴይሊ ህይወታችን ደግሞ ምን ያደርገናል? ፕሮሰስ አለው፣ ይቀድሰናል። ከብዙ ነገር አይደል ይለየናል። ኮመን ከሆነ ነገር በህይወታችን ምን ያደርገናል? ይለየናል። እውነት ውሸት አይደል? ከክፉ ስራ ይለየናል፣ ከሐሜት ይለየናል፣ አይደል? ከውሸት እንዲህ በህይወታችን መለየት ካለበት ነገር መንፈስ ቅዱስ ይለየናል ይላል። ግን እዚህ ጋር የሚናገረው በእግዚአብሔር ፊት ስለሚሆነው ነገር ሲናገር ግን አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል ይላል። እግዚአብሔር ይመስገን። ስለዚህ የክርስቶስ ኢየሱስ ስራ ወይም በክርስቶስ ኢየሱስ በቀረበው ነገር እያለን ያለው ምንድነው? እግዚአብሔር ልጆቹን የዘላለምን አድርጓቸዋል፣ ፍጹማን አድርጓቸዋል ይላል። አሁን ይሄ አንዳንዱ ነገር በጣም ከህይወታችንና ከልምምዳችን ጋር አብሮ መሄድ አይደለም ስታዩት አይደል? አሁን የዘላለም ፍጹም ነኝ የሚለውን ነገር ለመቀበል አስቸጋሪ ነው አይደለም? አሁን እዚህ ጋር የሚለው እንደዛ ነው። የዘላለም አድርጓቸዋል፣ ፍጹም አድርጓቸዋል ነው የሚለው። ይሄ ማለት ምን ማለት ነው? እግዚአብሔር ፊት ማናችንም ብሎ ማለት ነው። እግዚአብሔር ፊት በክርስቶስ ኢየሱስ በተሰራው ስራ እግዚአብሔር እኛን በሱ ፊት ያለን ቦታ ነው የሚናገረው። ባይዘው በሱ ፊት ያለን ቦታ በክርስቶስ ኢየሱስ እንደጸደቀን በፊቱ ተቀባይነት እንዳገኘን አይደል? ልጆቹ ስለሆንን በቃ እግዚአብሔር ሲያየን እኛን የሚያየን ምንድነው የሚያየን? ፍጹማን አድርጎ ነው የሚያየን። ለምንድነው ፍጹማን አድርጎ የሚያየን ሲባል የሚያየን በማን በኩል ስለሆነ? በክርስቶስ በኩል ስለሚያየን ማለት ነው። አይመስላችሁ? ጌታ ይመስገን። እዚህ ጋር አንድ ነገር ልጨምርላችሁ። ምክንያቱም ብዙ ጊዜ ወደ እግዚአብሔር ስንቀርብ ወደ እግዚአብሔር ፊት ስንመጣ ማለት ነው ምንላቸው ነገሮች ስላሉ ማለት ነው። መጽሐፉ ምን ይላል? የክርስቶስን ስጋ በማቅረብ አንዴ ተቀድሰናል አይደል? በዚህ በቀረበው ስጋ ደግሞ እግዚአብሔር ለዘላለም አድርጎናል፣ ፍጹማን አድርጎናል። ለምንድነው? እግዚአብሔር ፊት እኛ የምንታይበትን ነገር ነው እየተናገረ ያለው። ኦኬ፣ እኛ ደግሞ አሁን በምድር ላይ ያለነው በምድር ውስጥ ብዙ ችግሮች ይገጥሙናል። በየዕለቱ ላይፋችን ውስጥ የሚገጥሙ ነገሮች አሉ። ስለዚህ ወደ እግዚአብሔር ፊት ስንቀርብ ብዙ ጊዜ የምናነሳቸው ነገሮች አሉ አይደል? ለምሳሌ እኔ ማረባ ነኝ እንላለን። እኔ ማረባ ነኝ፣ በቃ ኃጢአተኛ ነኝ፣ ደካማ ነኝ፣ የማልጠቅም ነኝ ምናምን የምንላቸው ነገሮች አሉ። ትህትና የሚመስሉ ግን ያይደሉ ማለት ነው። ምክንያቱም ራሳችንን የምናይበት አስተያየት እዚህ ክፍል ላይ ከሚናገረው ነገር ጋር አብሮ አይሄድም። እዚህ ክፍል እያለን ያለው እናንተ ለእግዚአብሔር ሆናችኋል፣ ተቀድሳችኋል። ያንን ስጋ በማቅረብ ደግሞ በእግዚአብሔር ፊት ለዘላለም ምን ሆናችኋል? ፍጹማን ሆናችኋል የሚለው ቃሉ ነው የሚለው፣ እኔ አይደለም ያለሁት። እና ችግሩ ግን ምንድነው ሲባል ለምንድነው እኛ ራሳችን እንደዚህ ማንቀበለው ብለን ስናይ
ሊሆን የሚችለው ወይም ምንድነው የማስበው አንድ ጊዜ እኛ ወደ እግዚአብሔር ፊት ለመቅረብ ስንመጣ ገብቷችኋል እግዚአብሔር ፊት የምንቀርብበት ሁኔታ ከኛ ጋር ባለ ነገር ጋር አያይዘን ነው ወደ እግዚአብሔር ፊት የምንቀርበው እንጂ ክርስቶስ መካከለኛ እንደሆነ ክርስቶስ ጠበቃችን እንደሆነ አይደል ክርስቶስ በቃ ሁሉ ነገራችን በእግዚአብሔር ፊት ላለን ነገር የክርስቶስ ነገር እንደሆነ እያሰብን ስለማንመጣ ነው ናቱልሽ ራሴን እያሰብኩ ከመጣው እግዚአብሔር ንጹህ አምላክ ነው ቅዱስ አምላክ ነው ፍጹም አምላክ ነው እኔ ደግሞ እንደዛ አይደለም ስለዚህ በራሴ ያን ነገር ይዤ ስመጣ ያን ነገር እያሰብኩ ሆነ መመጣው ብቁም አይደለም እውነት ውሸት እንዴት ነው እኔ ብቁም ሆነ በእግዚአብሔር ፊት አይደል ደግሞ ብቻዬን አይደለሁም ሹክ የሚለኝም እኮ አለ አይደል አንተ ቅድም እንደዚህ ብለ እንዴት ነው አሁን እንደዚህ የምትቀርበው ምናምን ይላል ብቻዬን አይደለም ማለት ነው በዛ ከሄድን ማለት ነው ስለዚህ ምን ይሆናል የባሰ ዳውን እየሆንን እንዲያውም ከመቅረብ ይልቅ ምን እንሆናለን እንዲያውም የክፍል በኋላ መጣበታለሁ እንቅረብ ነው ትምህርቱ እና አንደኛው ምንድነው ወደ እግዚአብሔር ፊት ስንቀርብ ገብቷችኋል እግዚአብሔር ፊት ስንቀርብ የምንቀርበው በየትኛውም ጊዜና በየትኛውም ሰዓት እኛ ጋር ባለ ነገር መሆን የለበትም እኛ ጋር ባለው ነገር ከሆነ ገብቷችኋል ለምንድነው በመውጣትና በመግባታችን ምን የሚገጥመን ብዙ ነገር ስላለ ማለት ነው ለሱ እግዚአብሔር ሬሜዲ አድርጓል እውነት ነው እንሳሳታለን አንሳሳትም እንሳሳታለን ኃጢአትን እንሰራለን ማለት ወደን ፈቅደን ሳይሆን ከዳንን በኋላ ኃጢአትን እንሰራለን ግን አንደኛ ዮሐንስ እንደሚናገራል ወዳጆች ሆይ ኃጢአትን አታርጉ አትስሩ ብትሰሩስ በአብ ዘንድ ምን አለ ጠበቃ አለ እግዚአብሔር ይመስገን ጠበቃ ስራው ምንድነው ተነጋግረናል አይደል ማማዋጋት ነው እኔ ለዚህ ሰው ምን አድርጌያለሁ እዳውን ከፍየለታለሁ አይደል ቢለው ከፍየለታለሁ በቃ እግዚአብሔር እሱን እያየ ነው ፍጹም አድርጎ የሚቆጥረን እንጂ እኛን እያየን አይደል እኛን እያየን ቢሆን ራሱ እኛን ማየት ገብቷችኋል ብቻችንን እንድታይ ሰዎች አይደለም ባይዛው ኢየሱስ ክርስቶስ ትይላችኋል መስቀል ላይ ተሰቀለ ዮሐንስ 19 ላይ እንደምናየው መጨረሻ የተናገረው ቃል ምን የሚል ቃል ነው መስቀል ላይ የተናገረው መጨረሻ ቃል ነው ተፈጸመ አይደል ምን ማለት ነው ተፈጸመ ማለት ምኑ ነው ያለቀው የሚገርማችሁ የዚህ ቃል አጠቃላይ ተፈጸመ የሚለው ቃሉ በራሱ በዘመኑ የሚጠቀምበት ቃል ለምን እንደሆነ ታውቃላችሁ ቃሉ ተፈጸመ የሚለው አንደኛ ለምሳሌ አንድ ሰው እዳ ኖሮበት ማለት ነው እዳ ኖሮበት እዳው ከተከፈለለት በኋላ የሚሰጠው ዶክመንት ላይ ይሄ ቃል ይጻፋል በዛን ጊዜ ከዛ ያ ሰው ያንን ይዞ ከምን ነፃ ነው ከእዳ ነፃ ነው የትም ተጠያቂ አይደለም ስለዚህ ክርስቶስ መስቀል ላይ ተፈጸመ ሲል ምን ማለት ወሰላችሁ እኛ በእግዚአብሔር ፊት ያለብን የእዳ ነገር ምን ሆነ ተሰረዘ ማለት ነው ከዚህ በኋላ ደግመን ነው ተነጋግረንበታል በእዳ ምን አይደለም ተጠያቂ አይደለም እግዚአብሔር ይመስገን ይሄንን መቀበል መቻል አለብን ይሄንን ስንቀበል በዳንበት መዳን ላይ እንዴት ነው እንድንደሰት እንድናምን ሰላም እንዲኖረን ያደርገናል በክርስቶስ ኢየሱስ ያለው ምን የለባቸው ፍርድ የለባቸው ለምን ሲባል ኢየሱስ ምን ብሏል ተፈጸመ ብሎ እዳው ምን ብሏል ተከፍሏል ስለዚህ አንደኛ ተፈጸመ ሲል ትርጉሙ እዳው ምን ሆኗል ማለት ነው ተከፍሏል ማለት ነው ኦኬ ስለዚህ ሰይጣን መጥቶ አንተ እንደዚህ ያለውንከ ምናምን ሲል ምን ማለት ነው ያለብንኛ እውነትን ነው ማለት አይደለም ያለብን እሱ ሻንጋይ ስለሆነ እውነቱን እኮ ነው ምናምን ብለን ማዳነቅ የለብንም እሱ የሚናገረው ነገር ውሸት ነው ቃሉ ነው እውነት ስለዚህ እዳ የለብኝም ተከፍሎብልኛል ብለን ማለት መቻል አለብን ኦኬ አንደኛ እሱ ነው ሁለተኛው ተፈጸመ ሲል የሥራ መጠናቀቁን ለማዳን አይደለም የመጣው ክርስቶስ ለማዳን ነው የመጣው ለማዳን የመጣበትን ሥራ አጠናቆ መሄዱን የሚያሳይ ነው ስለዚህ በተፈጸመና ባለቀ ሥራ ውስጥ የተጠራን ሰዎች ስለሆንን ወገኖች ሆይ ስለ መዳናችን እርግጠኛ መሆን ይቻላል ከዛን ሁሉ ነገር የሚነሳ ስለዚህ ኢየሱስ እዳችን ከፍሏል አልከፈለም ከፍሏል በየትኛውም ጊዜ በዚህ ነገር ላይ የምንጠራጠር ገብቷችኋል ለሰከንድ መጠራጠር የለብን የእግዚአብሔር ቃል እውነት ስለሆነ ማለት ነው እግዚአብሔር ይመስገን ስለዚህ አንደኛው እሱ ነው በእግዚአብሔር ፊት ስንቀርብ ምን ቀርበው በክርስቶስ ባለቀ ስራ ውስጥ እንደሆነ ያሰብን መተን ማድረግ አለብን ሁለተኛ ችግሩ ምንድነው ንስሐና ኩነኔ ይምታታብናል ኦኬ ንስሐና ኩነኔ ከደባለቅ ነው ችግር ውስጥ ነው የምንገባው ምን ማለት ነው ለምን ሰራቸው ነገሮች ሁሉ ንስሐ እናደርጋለን መንፈስ ቅዱስ ይወቅሳል ይወቅስና ምክንያቱም አክቲቭ ነው እኛ ውስጥ እንደ ዓለማውያን አይደለም ዓለማውያንን አይወቅስም አይደል እኛን ግን ምን ያደርገናል ይወቅሰናል ስንሳሳት
ይሄ ትክክል አይደለም ብሎ ይወቅሰናልና ወቅሶ ግን ምንድነው የሚያደርገን? ተመለስ ነው የሚለው አይደል? ንስሐ እንድንገባ ወደ እግዚአብሔር እንድንመለስ ያደርገናል። ሁለት ደግሞ እኛ እንተባበራለን፣ ንስሐ እንገባለን። የክርስቶስ ደም ከኃጢአት ሁሉ ያነጻል አይደል? ነፃ ሆነን በጌታ ፊት ህብረታችንን እናድሳለን። ኩነኔ ግን ምንድነው? ጠላት ኮንደም ያደርጋል አይደል? አንተ ማትረባ ነህ፣ አንተ እንደዚህ ማድረግ ምናምን እያለ የሚከሰን ከሆነ ግን እሱ መንፈስ ቅዱስ አይደለም። መንፈስ ቅዱስ ይወቅሳል አይደል? ይከሳል፣ ይወቅሳል። በመክሰስና በመወቅሰት ልዩነት አለ አይደል? የሚከስ ማን ነው? ሰይጣን ነው። አንተ አትረባም እንዲህ አድርገህ ምናምን የሚል ከሆነ እሱ ትክክለኛ አይደለም፣ የሰይጣን ድምጽ ነው። መስማትም የለብንም። ገብቷችኋል? ስለዚህ ይሄ የጥፋተኝነት ስሜት እንዲሰማን ኩነኔ እንዲሰማን የሚያደርገው አጋንንት ነው። ስለዚህ ምን ማድረግ መቻል አለብን? እንደ እግዚአብሔር ቃል ሪጀክት ማድረግ አለብን። መንፈስ ቅዱስ እውነት ነው። ንስሐ ስንገባ ባይዘው ልዩነቱ ነው ይሄ ነው። ልዩነቱ ልንገራችሁ እንደሆነ የመንፈስ ቅዱስና የሰይጣን መሆኑን ምን ለይበት በምንድን ነው? አንድ ነገር በምንድን ነው ምን ላይ ታውቃላችሁ? የመንፈስ ቅዱስ ከሆነ ንስሐ ከገባችሁበት ቀን ጊዜ ጀምሮ ያ ነገር የለም፣ በቃ የለም። ጌታ ይመስገን። እንደዛ አይደል ነው። ከሞተ ስራ ህሊናችንን ያደርጋል። የክርስቶስ ደም ያነጻል። በቃ you are free ብላችሁ ከዛ በኋላ የሰይጣን ከሆነስ አለ በቃ አይጠፋም። የት ቦታ ስትገቡ አብሮ ከኋላችሁ ይከተላል። ገብቷችኋል? ስለዚህ ያንን ነገር የሚያቆመው ምንድነው ሲባል አይደል? የእምነት ጋሻ አይደል? ቃሉ ነው። በቃ ያንን ቃል ነው የምንናገረው። እኔ ገብቷችኋል? ነፃ ነኝ ብለን እንጂ ተቀብለን እንትን ካልን ሰይጣን እኛን ዳውን ከማድረግና እንትን ሊያደርገን ይችላል ማለት ነው። ኦኬ። ስለዚህ እኛ በክርስቶስ ያለንን ማንነት ማወቅ ነው በእግዚአብሔር ፊት ነፃነት የሚሰጠን። ኦኬ። ለዚህ ነው የእግዚአብሔር ቃል እግዚአብሔር የሚያየን በክርስቶስ ለዘላለም ፍጹም አድርጎ ነው የሚያየን። ምክንያቱም የሚያየን በክርስቶስ ስለሆነ በክርስቶስ የተሰራልን ስራ ፍጹምና ያለቀ የተጠናቀቀ ስለሆነ ማለት ነው። እኛ እሱ ጋር በእምነት ስንተባበር እግዚአብሔር የሚያየን እንደዛ ነው። እና እኛ ወደ እግዚአብሔር ፊት ስንቀርብ ቦልድሊ በኋላ እንመጣበታለን። ቦልድሊ ራሳችንን በድፍረት እንዳናደርግ የሚያደርጉ ነገሮች እነዚህ ናቸው። እንዳልኳችሁ ነው። አንደኛ እኛ ወደ እግዚአብሔር ፊት ስንቀርብ በክርስቶስ አይደለም በራሳችን ከሆነ ችግር ውስጥ እንገባለን። ልክ ነው። ለነገሩ ስንጎብዝ ጥሩ ነገር ሲኖረን መንፈሳዊነት ሲሰማን አይቸግረንም። ያ ነገር የሚያቀርበን ይመስለናል እና ብዙ እንትን አይሰማንም። ችግሩ ስንደክም ምናምን አይደል? ግን ሁለቱም አንድ ነው። በዚህም በዛም እግዚአብሔር በዛ አይቀበለንም። የሚቀበለን ለኛ ማይንድ ነው እንጂ እንደዛ የሚመቸው እግዚአብሔር የሚቀበለን በክርስቶስ ነው። ስለዚህ ሁሉ ጊዜ አክሰስ የምናደርገው በማን ነው? ወደ እግዚአብሔር በክርስቶስ ከሆነ የጥፋተኝነት ስሜት አይሰማንም። ምክንያቱም ዋጋችን ትልቅ ነው። እዳው ምን ሆኗል? ተከፍሏል። እግዚአብሔር ተቀብሎኛል ብለን እንላለን። ኦኬ። አንደኛው እሱ ነው። ሌላው ቅድም እንዳልኳችሁ ንስሐንና እንትንን መለየት አስፈላጊ ነውና የጠላትን እንትን ተቀበለን ማድረግ የለብንም። ሌላው ያው አንዳንዴ የምንማረው ትምህርት ወሳኝነት አለው አይደል? የምንሰማው ትምህርት አለ። ብዙ ጊዜ እኛ በቃ የሆነ ደካማ እንደሆነ የክርስቶስ ነገር ካልተነገረን ማለት ነው በክርስቶስ ያገኘነው ማንነት ካልተነገረን ካላየነው በስብከቶቻችን ሁሉ ይሄን ነገር ካልተማረን ታቷቻው በቃ ኃጢአተኛ እንደሆነን እንደማንረባ አጣቢ ቆሻሻ ምናምን እንደሆነ ከተነገረን በዛ ማንነት ከሆነ በእግዚአብሔር ፊት ለመቅረብ አንችልም። ስለዚህ ሰው በክርስቶስ ኢየሱስ ያገኘውን አይደንቲቲ ማየት ያስፈልገዋል ማለት ነው። እግዚአብሔር ይመስገን። ስለዚህ ይሄ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹም አድርጓቸዋልና የሚለው ነገር የሚያሳየው እግዚአብሔር እኛን እንዴት እንደሚመለከተን በቃ በክርስቶስ ኢየሱስ ነገሩ እግዚአብሔር የረካበት እንደሆነ ደስ ያለበት እንደሆነ የእግዚአብሔር ፈቃድ የተፈጸመበት እንደሆነ ስለዚህ ሁሉ ጊዜ አክሰሳችን የክርስቶስ መስዋዕት እንደሆነ እንድናስብ ያስፈልጋል። ቁጥር 15 ተመልከቱ እንደሚል 15-17 መንፈስ ቅዱስም ደግሞ ስለዚህም ይመሰክርልናል አይደል? መንፈስ ቅዱስ ስለምን ይመሰክርልናል? ስለየቱ ነገር ነው መንፈስ ቅዱስ ይመሰክር ሲባል ላይ ካለው ጋር የሚያያዙ አይደል? እንደዛ እኮ ነው የሚያያዘው። ምንድነው በአንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹም አድርገዋቸዋል ይልና ስለዚህ ጉዳይ ደግሞ ማን ይመሰክራል? መንፈስ ቅዱስ ይመሰክራል። ከዚያ ወራት በኋላ ከነሱ ጋር የሚገባው ኪዳን ይህ ነው ይላል። ጌታ በልባቸው ሕጌን አኖራለሁ በልባቸው እጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውንና አመጻቸውን ደግሜም አላስብም ይላል። ተነጋግረናል ግን ደግመዋለሁ። ኦኬ። መንፈስ ቅዱስ ይመሰክርልናል። ይመሰክርልን ሲባል ምክንያቱም እዚህ ጋር እንደሚናገረው
የጠቀሰው ጥቅስ ባለፈው ያየ ነው አይደል? ከዚያ ወራት በኋላ ከነሱ ጋር የሚገባው ኪዳን ይሄ ነው ይላል። ጌታ በልቤ ሕጌን አኖራለሁ በልቦናቸው እጽፈዋለሁ የሚለውን አነሳ። ስለ ኪዳን ስንማር የነበራችሁ ትዝ ይላችኋል። እግዚአብሔር አዲስ ኪዳን ገብቷል አልገባም? ከኛ ጋር ገብቷል አልገባም? ገብቷል። ድሮ አሮጌ ኪዳን ነበር አይደል? በአሮጌ ኪዳንና በአዲሱ ኪዳን ልዩነቱ ምንድነው ሲባል ባይዘው አዲሱ ኪዳን ስለ ስንት ጉዳይ ነው እያችኋለሁ? ስለ 4 ጉዳይ አይደል? ትዝ ይላችኋል። ምንድነው አዲሱ ኪዳን? ምን ነገሮችን ይዟል? አንደኛ ሕጌን በልቦናቸው አኖረዋለሁ በልባቸው ጽፈዋለሁ። ይሄ መጀመሪያው ነው። ሁለተኛ ምንድነው ያዘው? እኔም አምላክ እሆናቸዋለሁ እነርሱም ሕዝብ ይሆናል። ይሄ አዲሱ ኪዳን ነው። ሶስተኛ እያንዳንዱ ጎረቤቱ ወይም እያንዳንዱ ወንድሙ ጌታን ወቅሎ አያስተምርም ከትንሹ እስከ ትልቁ ሁሉም ያደርገኛል ያውቁኛል። ሶስተኛው አይደል? አራተኛው ኃጢአታቸውን ይቅር እላለሁ አመጻቸውን ደግሜ በቃ እነዚህ ናቸው። የሚገርማችሁ እግዚአብሔር ከህዝቡ ጋር የገባውን አዲሱን ኪዳን አሁን እሱን የጠቀሰው እዚህ መንፈስ ቅዱስ ይመሰክርልናል አለና ይሄን ጥቅስ የወሰደው ከኤርምያስ 31 ላይ ነው። ባይዘው ኤርምያስ 31 ላይ ነው። ምክንያቱም በብሉይ ኪዳን እግዚአብሔር ኢሳይያስ ላይ ሲዝላቸዋል የተነገረ ስለ ክርስቶስ የተነገረ ትንቢት አለ። ክርስቶስ የሰዎችን በደል አይደል ይሸከማል አይደል? የኛን በደል ክርስቶስ እንደሚሸከም ኢሳይያስ ላይ ተናግሯል። ኤርምያስ ላይ ደግሞ መንፈስ ቅዱስ ስለዚህ ነገር እንደሚመሰክር ይሄ ነገር ነው አንስቶ የሚነግራቸው ማለት ነው። ኦኬ ለምንድን ነው ይሄን አሁን ያነሳሁት? ኪዳኑን ዝም ብላችሁ ካያችሁት 4 ናቸው ብያችኋለሁ። ስለ ኃጢአታቸውን ይቅር እላለሁ ደግሜም አላስብም የሚለው ስንተኛ ፖይንት ላይ የተቀመጠው? 4ኛ ላይ ነው። መጨረሻ ላይ የተቀመጠው መጀመሪያ እንደተቀመጠው አይደለም። መጀመሪያ የተቀመጠው ሕጌን በልቦናቸው አኖረዋለሁ ምናምን አለ። አሁን ይሄ በልቦናቸው አኖረዋለሁ ማለት ምን ማለት ነው? ምን ማለት ነው? ሕጌን በልቦናቸው አኖረዋለሁ በልባቸው ጽፈዋለሁ ሲል ምን ማለት ነው? የሙሴን ፊልም አይታችሁታል? ሕጉ እንዴት እንደተጻፈ የሆነ መብራት ያለ አለ እንቱ ላይ የሚጽፈው አሁን ልባችን ላይ እንደዛ ለሚጻፈው የሆነ 10 ነገር ያለ ልባችን ላይ የተጻፈ ነገር የለም። ኦኬ ራሱ መንፈስ ቅዱስ የህይወት ሕግ ስለሆነ አይደል? ራሱ መንፈስ ቅዱስ ህይወት ስለሆነ ያ የእግዚአብሔር ህይወት የራሱ የሆነ ሕግ አለው። ስለዚህ ያንን ህይወት ውስጣችን ምን ያደርጋል? እግዚአብሔር ይጨምራል ማለት ነው። ኦኬ ያ ህይወት በራሱ የመለኮት ህይወት ስለሆነ ትክክለኛውና ትክክለኛ ያልሆነው ነገር የምናውቅበት ህይወት ውስጣችን ገብቷል። በክርስቶስ ኢየሱስ የተቀበልነው ማለት ነው። ከዛ ሁለተኛ ከዚህ ህይወት የተነሳ የእግዚአብሔር ህዝብ እሱ ምናችን ነው? አምላካችን ነው። ሁላችን ደግሞ ጌታ ምን እናደርጋለን? እናውቃለን። እነዚህ ሶስቱ ነገር ኮመን ያላቸው ነገር ሁሉ ታውቃላችሁ። የእግዚአብሔር ህይወት በውስጣችን መግባቱ፣ እግዚአብሔር አምላካችን መሆኑ፣ እኛ ህዝቡ መሆናችን፣ እግዚአብሔርን ማወቃችን፣ እነዚህ ሶስቱ ነገሮች ዘላለማዊ ናቸው። ዛሬም ወደፊትም በህይወታችን ላይ የሚሆኑ ነገሮች ናቸው አይደል? እግዚአብሔር አምላካችን የሚሆነው መቼ ነው ይባል? ለዘላለም አይደል? የእግዚአብሔር ህይወት ውስጣችን የሚሆነው እስከ መቼ ነው? ለዘላለም። ጌታ የምናውቀው እስከ መቼ ነው? ለዘላለም። ስለ ኃጢአት የተናገረው ነገር ግን ዘላለም አይደለም፣ ተጨማሪ ነገር ነው ዝም ብሎ ያስቀምጣል እንጂ ዋናው ነገር እነዚህ ነገሮች ናቸው። ከዛ ኃጢአታቸውን ደግሜ አላስብ ምናምን የሚለው ለሰሚዎቹ ገብቷቸዋል ካሉበት ነገር ጋር ነፃ እንዲወጡ ያስቀመጠው ነገር ነው እንጂ የሆነ ዘላለማዊ ነገር አለ። ኃጢአትን በተመለከተ ኢየሱስ ክርስቶስ ለአንዴና ለዘላለም አድርጎታል፣ ዲል አድርጎታል። እግዚአብሔር ይመስገን። ስለዚህ መንፈስ ቅዱስ በሰው ህይወት ውስጥ አሁን ይመሰክርልናል የሚለው እዚህ ጋር እንደምታዩት ሕጌን በልቦናቸው አኖራለሁ አላለም? ሕጌን በልቦናቸው አኖራለሁ በልባቸው ጽፋለሁ ካለ በኋላ ብሎ ኃጢአታቸውን አላስብም። ምን ማለት ነው? መንፈስ ቅዱስ በዳኑ ሰዎች ህይወት ውስጥ ይሄ የህይወቱ ግብ ያደርጋል፣ ስራ ይሰራል። ሰዎችን እንደዛ ነው። ሮሜ 8 እንደዛ ነው የሚለው በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ከሞትና ከኃጢአት ምን ያደርገናል? አርነት ያወጣል። ለዚህ ነው አሁን ተው ተይ እየተባልን አይደለም ምን ተው ብዙ ነገር ነው እንዴ? ነው አይደለም። እንዲያውም አንዳንዱ ነገር እኮ ኃጢአትም አይደለም አይደል? ኃጢአትም አይደለም። ለምሳሌ ሐዋርያት ለአገልግሎት የሆነ ቦታ ሲሄዱ መንፈስ ቅዱስ ተው እንዳትሄዱ ይላቸዋል አይደል? ኃጢአት ስለሆነ ነው አይደለም። ገና ስለዚህ የእግዚአብሔር ፈቃድ ጄነራል የሆነ ነገር ውስጣችን ውስጥ ያለውን ነገር የሚመራን የሚረዳን መንፈስ ቅዱስ ውስጣችን አለ። ያ የህይወት ሕግ ነው። ያ የህይወት ሕግ ባለበት ቦታ ሰው ኃጢአት በሱ ላይ ምን ማድረግ አይችልም? መንገስ አይችልም።
ስለዚህም አላቸው ኃጢአታቸውን ደግሜ አላስብም ማለት ነው። አላስታውስም ማለት ነው አይደል? አላስብም ምን ማለት ነው ግን? እግዚአብሔር አላስብም ሲል ምን ማለት ነው? ኦኬ ዘግቶታል ማለት ነው። ኃጢአታችሁን አላስብም አላስታውስም ምናምን ሲል ምን ማለት ነው? ኦኬ ትቼዋለሁ ብቻ ነው የሚሆነው ትርጉሙ? አልቆጥረው። ስለዚህ ኦኬ እግዚአብሔር ያ የሰራነውን አመጽ ኃጢአት ከአሁን በኋላ እኔ አላስበውም ካለ ከዛ በኋላ እንዴት ነው የሚያየን ማለት ነው? ኦኬ አሁን ለምሳሌ let's say እናንተ የሆነ ነገር በደላችሁ፣ አንድን ሰው በደላችሁት አይደል? ከዛ ሄዳችሁ ይቅርታ ጠይቁታላችሁ ወይም ሰው ያስታርቃችኋል። በቃ አንተ ተው አንቺ ተው ምናምን ተብላችሁ ይተዋል ነገሩ። ተተዋል ተተው ከዛ ከሆነ ጊዜ በኋላ ከሆነ አመት በኋላ ሰውየውን ስታገኙት ትዝ ይላችኋል? ትዝ ይላል ማለት ብቻ እኮ አይደለም። አንዳንዱ እንዲያውም ምን ይላል? አጠገብ ላለ ሰው ይሄ ሰው እኮ ይላል አይደል? ከዛ ነገሩ ይናገራል። እንደዚህ አድርጎ ነበር ብሎ ይናገራል። አለመተው ብቻ ነው። የሰው ባህሪ እንደዛ ነው። እግዚአብሔር ግን አላስብም ሲል ማለት መሰላችሁ አንድ ትቼዋለሁ ብቻ ሳይሆን ከዛ በኋላ ወደፊቱ ስንቀርብ ከዚህ በፊት ኃጢአት ሰርቶ እንደማያውቅ ሰው ነው የሚያቀር እግዚአብሔር። ለምን መሰላችሁ? ኃጢአቱን ቢፈልገው አያገኘውም። ከእንትኑ ዲሊት ሆኗል። ኦኬ ግልጽ ነው። አሁን ያበሻ ችግር ብዙ ጊዜ ይሄ ነው። ምክንያቱም የምንማረው እንዲያውም ብዙ ትምህርቶቻችን ኃጢአትን ምን የሚያደርጉ ናቸው? የሚያስታውሱ ናቸው። እና ሰው ጉባኤ በሙሉ በእንባ ይሞላልና ደስ ይለዋል ሰውየው ሰባኪው ማለት ነው፣ አስለቅሰው ቢሄዱ ማለት ነው። መጽሐፍ ቅዱስ ግን እንደዛ አይደለም የሚናገረው። አስለቅሳችሁ ሂዱ አይደለም የሚለን ያለው። መጽሐፍ ቅዱስ የሚለን ስለ ህይወት ተናገሩ ነው። የህይወት ህግ ራሱን ያደርጋል ሰውየውን አይደል? ሰውየውን እኮ ስለ ኃጢአት ስላስፈራራችሁት ኃጢአትን አይተውም። የሚተው መቼ ነው? በውስጥ ያለው የህይወት ህግ እንደሚሰራ ሲያይ አይደል? መንፈስ ቅዱስ በውስጡ እንዳለ ሲያውቅ ሰውየው ነፃ ይወጣል። እግዚአብሔር ይመስገን። ስለዚህ እግዚአብሔር ለዚህ ነው ይሄ ልምምዳችንም ስለሆነ እኮ ነው ስንጸልይ በእግዚአብሔር ፊት ስንጸልይ አሁን ጌታ ሆይ ንስሐ ገብታችሁበታል ኦሬዲ አይደል? ነገርየው ለምሳሌ የሰራችሁት ኃጢአት አለ ንስሐ ገብታችሁበታልና በነጋታው ስትመጡ ጌታ ሆይ ትናንትና እንደዚህ ሰርቼ ነበር ስትሉ ጌታ ምንድን ነው የሚለው? ምን ማለት ነው? ትናንትና ማቀው ሙሉ ጌታ ንጹህ የሆነ ሙሉ ጌታ ነው። ኦኬ ስለዚህ ምንድነው መልመድ ያለብን ሲባል ምንድነው ሲባል የእግዚአብሔር ቃል የሚለው ምንድነው? አንዴ በእግዚአብሔር ፊት ንስሐ በገባንበት ነገር ላይ እግዚአብሔር ከዛ በኋላ ምን ያደርገው? ስለዚህ አጅሮ ነው የሚያሳስበን። እሱ ዘው ይዞ እንዳውም ቢያቸው በባለፈው ከቷ ኃጢአታችን ወደ ማን ነው የሚላከው አልኳችሁ? ባክ ቱ አብዘንደር አይደል? የዛ ፍየሎቹን ታሪክ አምጥቼ ነግራችኋለሁ። ስለዚህ ሰውየው ቆሻሻው ፋይል እሱ ጋር ነው ያለው። ምክንያቱም ምንጩ እሱ ነው፣ የኃጢአት ምንጭ እሱ ነው። ወደ እሱ ነው ባክ የሚሰጠው። ስለዚህ ያንን ፋይል እያመጣ ነው የሚከሰልኝ። ገብቷችኋል? ኦልሬዲ የተጣለውን እኮ ነው። ስለዚህ እኛንን አሁን እንደ እግዚአብሔር ቃል መቆም ያለብን። ገብቷችኋል? ያንን ዕውቀት ያንን እውነት ይዘን ስንቆም በቃ ነፃ እንወጣለን። ሰይጣንም በእኛ ላይ ምን የለውም? አቅምና ጉልበት የለውም። ስለዚህ እዚህ ጋር እንደሚናገር መንፈስ ቅዱስም እንኳን ስለዚህ እውነት ይመሰክራል። በቀረበው ስጋ በክርስቶስ ኢየሱስ ባቀረበው ነገር እኛን እግዚአብሔር ለዘላለም እንዳደረገን ፍጹማን እንዳደረገን እንደተቀበለን የሚያስቸግረን የኃጢአት ነገር እግዚአብሔር ፊት ሶሉሽን እንዳገኘ እንደተፈታ ብቻም ሳይሆን እግዚአብሔር ትዝም እንደማይለው ኦኬ በቃ ትዝ አይለው። እግዚአብሔር ትዝ ካላለው ለምንድን ነው ትዝ የሚለኝ? ይሄን መልመድ መቻል አለብኝ። እግዚአብሔር ከረሳው እኔም ልርሳው አይመስላችሁም? ጌታ ይመስገን። ከዛ ከቁጥር 19 ያለውን ነግራችሁ ልጨርስ ሚለውን ቁጥር 19 እንደዚህ ይላል። እንግዲህ ወንድሞቼ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ምን ስላለን? ድፍረት ስላለን። ድፍረት ያለን ከኛ ጋር የተያዘ አይደለም። እኔ ከምሰራው አገልግሎት ከማጠፋው ጥፋት ጋር የተያዘ አይደለም። የተያዘው ከማን ጋር ነው? በክርስቶስ ኢየሱስ ደም ነው አይደል? ከኢየሱስ ደምና በመጋረጃው ማለትም በስጋው በኩል በሞቱ ማለት ነው እንድንገባ ድፍረት ስላለን። ድፍረት ብቻ አይደለም ያለን፣ ሌላ ምን አለን? ታላቅ ካህን አለን ይላል። በእግዚአብሔር ቤት ላይ የሆነ ታላቅ ምን ስላለ? አማላጃችን ማለት በእኛና በእግዚአብሔር ፊት አይደል መካከለኛ ያለ ሰው የሆነ ክርስቶስ አለ። ስለዚህ ምን እናድርግ? ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተራዳንበት እምነት በቅን ልብ የምናደርግ እንቅረብ። አይገርምም? ስለዚህ
የላቀው ይሄ የክርስቶስ መስዋዕትነት ድፍረት የሰጠን እሱ ነው። በቃ ስለዚህ ወደ እግዚአብሔር እንቅረብ የሚላቸው ለነዚህ ሰዎች እያስቸገሩ ስለነበር ወደ ኋላ እያፈገፈጉ ስለነበረ ምክንያቱም የለመዱት ማአት አይነት ነገር ስላለ ከዛ ወጥተው በአዲስና በተመረቀልን በአዲስና በሕያው መንገድ ወደ ማን ወደ ክርስቶስ ወደ እግዚአብሔር ምን እናድርግ እንቅረብ። ይሄ በጣም ትልቅ ነገር እና ድፍረቱ የሚመጣው ከምንድን ነው ሲባል ከእውቀት ነው። ምን እንደተደረገልን ማን እንደሆነ ስናውቅ እንደፍራለን። እንደዛ አይደለም እንዴ? አንዳንዴ እኮ ደፈር የምትሉበት ነገር የምታውቁት አይደለም እንዴ? ለምሳሌ አንድ ሰው ሲጠይቃችሁ መንገድ በየት በኩል ነው ቢላችሁ ካወቃችሁት ደፈር ብላችሁ ትናገራላችሁ አይደል? የማታውቁት ከሆነ በነገሩ አንዳንድ ሰው ሳያውቅም ይናገራል እና ጉድ ይሰራቸዋል። ግን የሚያውቅ ሰው ግን በድፍረት ይናገራል። ስለሆነ ቴማ ብትጠየቁ ስታውቁ ምን ታደርጋላችሁ? ትዳፍራላችሁ። ወደ እግዚአብሔር ለመቅረብ ድፍረቱ ያለው ምን ሲሆን ነው ሲባል ማን እንደሆንኩ ሳውቅ፣ ምን እንደተሰራ ሳውቅ፣ በክርስቶስ ኢየሱስ ምን እንደተሰራልኝ ሳውቅ፣ እኔ ማን እንደሆንኩ ሳውቅ። ሰይጣን ይሄን እንዳናውቅ ነው የሚፈልገው። ሳውቅ ግን በእግዚአብሔር ፊት ለመቅረብ ምን አለኝ? ድፍረት አለኝ። መቼ? ሁል ጊዜ በጌታ ፊት ለመቅረብ ድፍረት አለኝ። እነሱ በአመት አንድ ጊዜ ብቻ ነበር የሚገቡት። እኛ ግን መቼ ነው የምንገባው? ሁል ጊዜ። እንዲያውም ደጋግሞ የሚናገር ይሄ እንቅረብ የሚለውን ቃል ዕብራውያን ለእነዚህ ሰዎች በጣም ደጋግሞ ይናገራል። ምዕራፍ 4 ይላችኋል አይደል? በሚያስፈልግ ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ስፋ ምናርግ እንቅረብ። ምዕራፍ 7 ላይ ደግሞ ሄዳችሁ ስታዩት አይደል? በቃ በእርሱ በኩል የሚመጡትን በክርስቶስ በእርሱ በኩል የሚመጡትን እግዚአብሔር ሊያድናቸው የሚል ወደ እግዚአብሔር የሚቀርቡትን ፈጽሞ ያድናቸዋል የሚል ቃል አለ። አሁን ደግሞ እንደምታዩት በመጋረጃው በደሙ እናርጋለን እንቅረብ። ጌታ ይመስገን። ስለዚህ አዲስ ነገር አይደለም የተናገረው። ዛሬ ግን ሰዎቹ በጣም የቸገረው ይመስላል ለማስረዳት ካሉበት ነገር ለማውጣት ማለት ነው። ለዚህ ነው የክርስቶስን የተሻለ የከበረ መስዋዕትነትን አሳይቶ የድሮ ምን ሆኗል ቀርቷል። ስለዚህ አሁን በእግዚአብሔር ፊት ለመግባት አክሰስ አላችሁ። በክርስቶስ ኢየሱስ ደምና በሞቱ መቅረብ ትችላላችሁ ብሎ ወደ እግዚአብሔር እንዲቀርቡ ይሄን ድፍረት እንዳላቸው ሲነግራቸው እንመለከታለን። ጌታ ይመስገን። ስለዚህ ድፍረት አለን። ድፍረት ያለን ማን እንደሆነ ስናቅ፣ ምን እንደተደረገልን ስናቅ እንደፍራለን ማለት ነው። ጌታ ይመስገን። አንድ ማስቦን ነገር ልበላችሁና ጨርሳለሁ። እንደ ጥያቄ ሳይሆን ጌታን የተቀበልንበት አመት ትዝ ይበላችሁ እስቲ። አሁን መቼ ነው ጌታን የተቀበላችሁት? ሌትስ ሴይ ኦኬ፣ ታውት ጌታን የተቀበላችሁበት የተወለዳችሁበትን ቀን አስቡ አይደል? ተወለድን እዚህ ምድር ላይ። እዛ እንደተወለድን ነው ክርስቲያን የሆነው አይደለም አይደል? የተወሰነ ጊዜ ቆየን፣ 10 አመት ይሁን 15 20 30 በሆነ እድሜ ላይ ጌታን ተቀበልን። እውነት ውሸት አይደል? ኦኬ፣ ጌታን ተቀበልን። ስለዚህ ጌታ በዛ ዘመን ሁሉ ውስጥ የሰራነውን ኃጢአት ጌታ ይቅር ይለናል አይደለም? ያ ብሎናል። ስለዚህ ንስሐ ገብተን እጃችንን አንስተን ጌታን ተቀብለን ጌታ ይቅር አለን ብለን ምናምን እንላለን። ኦኬ፣ እና ጌታ ኢየሱስ ክርስቶስ ስለኔ ኃጢአት ወይም ስለናንተ ኃጢአት ስለኛ ኃጢአት የሞተው መቼ ነው? እኔ ሳልወለድ ማለት ነው አይደል? ስለዚህ እኔ ተወልጄ የሆነ ኃጢአት ከሰራው በኋላ ተወልጄ የሆነ አመት ኖሬ ኃጢአት ሰርቼ ለካ ኃጢአተኛ ብዬ ሳቅ ሲገባኝ ማለት ነው በቃ ጌታ ያንን ኃጢአት ወስዶ አይደለም መስቀል ላይ የሄደው። ኦልሬዲ እሱ ምን አድርጎታል? መጀመሪያውን ጨርሶታል። ምን ማለት ነው? በሌላ አነጋገር እኔ ሳልወለድ ነገሩ ምን ሆኗል? ሴትልድ ሆኗል። ታውቃላችሁ? እኔ ኃጢአት ከሰራው በኋላ አይደለም ጌታ ስለኔ ነገር ይሰራል። እኔ ሳልወለድ ክፉና ደግ ሳልሰራ ግን እንደምሰራ ስለሚታወቅ አስቀድሞ ዛሬ 2000 ዓመት ጌታ ስለኔ አድርጎታል፣ ጨርሶታል። እግዚአብሔር ይመስገን። ስለዚህ ለዚህ ነው የማያዳግም መስዋዕት ነው ብሎ ደጋግሞ የሚናገረው ነገር ምንድነው? እኔ ኃጢአት በሰራ ቁጥር ሄዶ የሚሰዋ ጌታ የለኝም። እነሱ በሰሩ ቁጥር ነው ያርጉ ነበር፣ መስዋዕትን ያቀርቡ ነበር። የኛ ግን እንደሱ አይደለም። ሳልወለድ ኃጢአት ሳልሰራ ገና ምንም እንደሆነ ሳይታወቅ ነገሩ ምን ሆኗል? ተጨርሷል እንጂ ተመልሶ እግዚአብሔር የሚሰራው ጌታ የሚሰራው ነገር የለም። እኔ አሁን የሆነው ነገር ምንድነው ሲባል የተሰራውን ስራ አምኜ ነው የተቀበልኩት። ለኔ ጌታ አይደል አይመስላችሁ? ስለዚህ እኔ በእድሜ ሁሉ ኢቭን ወደፊትም የሚመጣውን ሁሉ ጌታ የጨረሰው ምን ላይ ነው? መስቀል ላይ ነው። ክብር ለጌታ ይሁን። ስለዚህ ባለቀ ስራ እንድናርፍ፣ ባለቀ ስራ ገብቷችሁ ራሳችንን አክሴፕት እንድናደርግ፣ በእግዚአብሔር ፊት የምንገባበት አክሰስ ምን እንደሆነ እንድናይ አስፈላጊ ነው። ያ ነገር ሲገባን በድፍረት አይደል ወደ ጌታ እናደርጋለን
እንገባለን፣ እንቀርባለን። ወደ እግዚአብሔር ወዳለበት ቦታ መቅረብ ይሆንልናል። እግዚአብሔርን ለማግኘት እንችላለን። ድፍረትም አለን ማለት ነው። እግዚአብሔር ይመስገን። ስለዚህ ይሄን ድፍረት የምናገኘው ዝም ብለን አይደለም። መጽሐፍ ቅዱስ ስለኛ የሚናገረውን ስለ ክርስቶስ የሚናገረው ነገር በትክክል ሲገባ ነው። ክብር ለጌታ ይሁን። እንኳን የአዲስ ኪዳን ዘመን ሰዎች ሆኑ አይደል? አለዛ ስንት መጎተተን እንችለው ነበር አይመስላችሁም? በየጊዜው ምንጎተተው ቀላል አልነበረ። እንደዛም ሆኖ ምን አይደለንም፣ ነፃ አይደለንም። ከሊናም ነፃ አንሆንም አይደል? ጊዜያዊ የሆነ ነገር በመናረገው። አሁን ግን ምንም ሳናደርግ ምንም ሳንከፍል እግዚአብሔር በክርስቶስ ኢየሱስ በሰራው ስራ እኛን ፍጹም ነፃ አድርጎናል። እና እግዚአብሔር የሚያየን አሁን የሚያየን በቃ ኃጢአት እንዳልሰሩ ምንም ነገር እንደሌለባቸው ንጹህ ልጆች አድርጎ ነው የሚያየን። ጌታ ይመስገን። ስለዚህ ዴይሊ የሚገጥመን ነገር አለ። የስ ፖዚሽናችን በጌታ ፊት ግን በክርስቶስ ኢየሱስ የተሰራ ነው። እዚህ ላለው ነገር በየዕለቱ በጌታ ፊት ምን ማድረግ አለብን? መቅረብ አለብን። ቀርበን ዲል እናደርጋለን ማለት ነው። ጌታ ይመስገን። ምዕራፍ 10 እዚህ በቃናል። ምክንያቱም ከዚህ በኋላ ያለውን ሀሳብ ተነጋግረንበታል። ባለፈው ጊዜ አንስቼዋለሁ። ምዕራፍ 6ን ሳስተምር ምዕራፍ 10 መጨረሻ ላይ ያለውን ሀሳብ አሳይቻችኋለሁ። እንግዲህ ጌታ ቢፈቅድ የሚቀጥለው ከወር በኋላ ስንቀጥል ምዕራፍ 11 ወይም ምዕራፍ 10 መጨረሻ ጀምረን ለመቀጠል እንሞክራለን ማለት ነው። ተባረኩ።